የህዝብ ተወካዮች ምክር ቤት የህዝብን ድምጽ የሚያስተጋባበት የህግ የበላይነትን የሚያረጋግጥበትና የሀገራችንን የፖለቲካና የኢኮኖሚ አቅጣጫ የሚቀርጽበት ታላቅ የዲሞክራሲ ተቋም ነው። ባለፉት 5 ዓመታት የነበረው የምክር ቤቱ የስራ ዘመን በኢትዮጵያ በርካታ መዋቅራዊ ለውጦች የታዩበት ምዕራፍ ሆኖ ተመዝግቧል። የባለፉት 5 ዓመታት የህዝብ ተወካዮች ምክር ቤት ተግባራትን ከታሪካዊና መዋቅራዊ የህግ ማውጣት ስራዎች ለሀገራዊ ሰላምና ደህንነት የተላለፉ ውሳኔዎችና በአስፈጻሚው አካል ላይ የተደረጉ የቁጥጥርና የባለቤትነት ሚናዎች በሚሉ ዋና ዋና ምሰሶዎች እንመልከታቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ በሀገራችን ለዘመናት የዘለቁ የፖለቲካና ታሪካዊ አለመግባባቶችን በሰለጠነ መንገድ ለመፍታትና ብሔራዊ መግባባትን ለመፍጠር በህግ ተቋቁሟል። ባለፉት 4 ዓመታት የሀገራዊ ምክክር ኮሚሽን የተለያዩ ሂደቶችን አልፎ ወደ ወሳኙ ሀገራዊ ምክክር ጉባኤ የደረሰበት ወቅት ላይ እንገኛለን። ሌላው ምርጫዎችን ይበልጥ ግልጽና ፍትሃዊ ለማድረግ የወጣው የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ሲሆን በምርጫ ጣቢያዎች የስራ ቅልጥፍናን ለማረጋገጥ አቤቱታዎችን በአግባቡ ለመፍታት እንዲሁም የሴቶች የአካል ጉዳተኞችና የወጣቶችን የፖለቲካ ተሳትፎ ለማሳደግና ከዓለም አቀፍ መሪዎች ጋር ለማጣጣም የወጣ ህግም ነው። ባለፉት 5 ዓመታት ምክር ቤቱ የህዝብን ደህንነት ለመጠበቅና የተፈጠሩ ግጭቶችን በውይይት ለመፍታት የሚያስችሉ በርካታ የአስቸኳይ ጊዜ አዋጆችና የሰላም ውሳኔዎችንም አሳልፏል። በነሐሴ 2015 ዓ.ም በህዝብ ተወካዮች ምክር ቤት የጸደቀው የአስቸኳይ ጊዜ አዋጅም ተጠቃሽ ነው። ይህ አዋጅ በአማራ ክልል የተከሰተውን የጸጥታ መደፍረስ ተከትሎ የሰላምና የህግ የበላይነትን ለማረጋገጥ የተላለፈ ውሳኔም ነበረ። በየካቲት 2016 ዓ.ም በተካሄደው አስቸኳይ ስብሰባ የአስቸኳይ ጊዜ አዋጁን ጊዜ በማሳጠር እንዲነሳ በአብላጫ ድምጽ ወስኗል። በሌላ በኩል በፌዴራል መንግስቱና በህወሓት መካከል የተፈረመው የፕሪቶሪያው የሰላም ስምምነትን ተከትሎ ምክር ቤቱ በመጋቢት 2015 ዓ.ም ባካሄደው አስቸኳይ ስብሰባ ህወሓትን ከሽብርተኝነት መዝገብ ላይ ለመሰረዝ የቀረበውን ውሳኔ በአብላጫ ድምጽ አጽድቋል። ይህ ውሳኔ በኢትዮጵያ ሰላም እንዲሰፍን ጊዜያዊ የክልል አስተዳደር እንዲዋቀርና የትግራይ ክልል መሰረታዊ አገልግሎቶች እንዲመለሱ ትልቅ በር የከፈተ ታሪካዊ እርምጃ ሆኖ ተመዝግቧል። ምክር ቤቱ የፖለቲካ ፓርቲዎች ምዝገባ ማሻሻያ አዋጅን በማጽደቅም ለህወሓት ምዝገባ በር ቢከፍትለትም እድሉን ባለመጠቀሙም ምርጫ ቦርድ ከፓርቲነት ሊሰርዘውም ችሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። የአዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርዱ ውሳኔ አሳልፏል። የህወሓት ቡድን ለሰላም ሲባሉ የተከፈሉ ዋጋዎችን ሁሉ ወደ ጎን በማለት የፕሪቶሪያው ስምምነትን በአደባባይ በተግባር ሲያፈርሳቸውም ተመልክተናል። ኢትዮጵያ በውይይት በህግ የበላይነትና በተቋማዊ ነጻነት ላይ የተመሰረተ ዲሞክራሲያዊ ስርዓትን ለመገንባት የምታደርገው ጉዞ ወደፊትም ተጠናክሮ እንደሚቀጥል በባለፉት 5 ዓመታት የታየው የምክር ቤቱ አጠቃላይ እንቅስቃሴ ትልቅ ማረጋገጫ ነው።